በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። ስብሐት ለእግዚአብሔር በሰማያት ወሰላም በምድር ስምረቱ ለሰብ። ከሁሉም አስቀድሞ ቅዱስ እግዚአብሔር በቸርነቱ ጠብቆ በሰላም አውሎ ከዚህ ሰዓት አድርሶ ልቦናችንን እሱን ወደ ማሰብ አነቃቅቶ በዚህ ቅዱስ ስፍራ ቅዱስ ቃሉ እንድንሰማ ስለሰበሰበን ሕያው ስሙ ለዘላለሙ ይክበር ይመስገን። ወላዲተ አምላክ በምስጢረ ሥጋዌ አምላክን በሕቱም ድንግልና ጸንሳ በሕቱም ድንግልና ወልዳ ለዓለም ያሳየች ለድኅነታችን ሁሉ ምክንያት የሆነች ወላዲተ አምላክ እመቤታችን ቅድስት ድንግል ማርያም የእናትነቷ ፍቅር የአማላጅነቷ ኃይል ለሁላችን ይድረሰንና ስሟ በትውልድ አንደበት ሁሉ ለዘላለሙ ክብር ይመስገን። ለምስጋና የሚተጉ ለተልእኮ የሚፋጠኑ ሰማያውያን ቅዱሳን መላእክት እንዲሁም በዚህ ዓለም ቅዱስ መስቀሉን ተሸክመው እስከ ሞት ድረስ የወደዱትና ያገለገሉት ቅዱሳን አበው ቅዱሳት እማት ስማቸው ክብርና ምስጋና ይድረሳቸው። እግዚአብሔር የሚወዳችሁ እግዚአብሔርን የምትወዱ በዚህ ሰዓት ለተቀደሰ ዓላማ እግዚአብሔር በቅዱስ ቃሉ የሰበሰባችሁ ስዩማን ቤተ ክርስቲያን ሊቃውንት፣ መምህራነ ወንጌል፣ ካህናት፣ ዲያቆናት፣ የእግዚአብሔር ልጆች ሁላችሁም በየስማችሁና በየማዕረጋችሁ በአምላካችን ቅዱስ እግዚአብሔር ስም እንደምን ዋላችሁ? እንደምን ሰነበታችሁ? እንኳን አደረሳችሁ። በቸርነቱ ጠብቆ ከዚህ ሰዓት ከዚህ ዕለት አድርሶ ለዚህ ቅዱስ ዓላማ በልዩ ሰማያዊ ጥሪ የጠራንና የሰበሰበን በሥጋ የተገለጠ በሥጋ ተገልጦ የታየን አምላካችን መድኃኔዓለም ኢየሱስ ክርስቶስ ስሙ በድጋሚ ክብር ይመስገን። የተጠራንለት ዓላማ ሰማያዊ ዓላማ ነውና ልቦናችንን ሁሉ ለሰማያዊ ነገር በማዘጋጀት ሰማያዊ የሆነውን የእግዚአብሔርን ቃል ለመስማት ፈቃደኞች ሆነን በእኛ ፈቃደኛነት እግዚአብሔር ደግሞ መምህር ሆኖ እንዲያስተምረን ቅዱስ ፈቃዱ ይሆንልን። የቤተ ክርስቲያኑ የስብከተ ወንጌል ክፍል ኃላፊ መምህር የኔታ ንጉሱ እስካሁን ድረስ ሲሏችሁም የነበረ የጉባኤውን ዓላማ መረዳት እንድንችል ነውና ቤተ ክርስቲያን እንዲህ አይነቱን ሰማያዊ ማዕድ ስለስታዘጋጅ ዓላማው ምን እንደሆነ ማወቅ ስላለብን ነውና ካላወቅን ባተሌዎች ሆነን ሰዓታችንም ሳንጠቀምበት እኛም ሳንጠቀም የድካም ውጤትም ዋጋ ሳይኖረው እንዳይቀር ሁሌም በቤተ ክርስቲያን ዛሬም አሁን ብቻ ሳይሆን በቤተ ክርስቲያን ውስጥ በሚሰጡት አገልግሎትና በምናገኛቸው ምክሮችና ትምህርቶች ሁሉ ራሳችንን ጠብቀን የተሰበረ ማንነታችንን ጠግነን ወደ ቀደመ ሰማያዊ ከፍታችን መድረስ እንድንችል ለማድረግ ነውና እኛ እንደ ዕድልም ሆኖ የእግዚአብሔር ቃል ርቆን አያውቅም። ሁሌም የምንሰማው የምናገኘው ነውና አካባቢውም የእግዚአብሔርን ቃል ለመስማት ምቹ ሁኔታ ስለሆነ እግዚአብሔር በፈቀደው ሰዓት ሁሉ ከኛ በተለየ ግን የእግዚአብሔር ቃል ወይም ድምፅ የጠማቸው በሐዘን ስብራት የሚኖሩ ብዙ ነፍሳት እንዳሉ ሳንረሳ የተሰጠንን መልካም ዕድል እንድንጠቀምበት አምላካችን ቅዱስ እግዚአብሔር ፈቃዱ ይሁንልን። በቤተ ክርስቲያናችን እየተከበረ ያለው የበዓላት ሁሉ በኩርና ርዕስ የሆነው የአምላካችን የመድኃኒታችን የኢየሱስ ክርስቶስ የልደቱ በዓል ነውና
በዚህ ሰዓት በዚህ ወቅት እንዲህ አይነት ሰማያዊ ማዕድ ማዘጋጀትም አንዱ ብልህነት ዓለምንም መቅደም ነውና በዚህ ሰዓት የማይወዱትን የማያውቁትን በዓል ምክንያት በማድረግ የዘፈን ድግስ በማዘጋጀት መጠጥንም በነፃነት ወይም በቅናሽ በመፍቀድ ትውልዱን ለማጥመድ የሚሰባሰቡ የሚመክሩ ተንኮለኞች ባሉበት ዓለምን ቀድሞ ደግሞ የእግዚአብሔር ልጆች ወደ እግዚአብሔር እቅፍ እንዲሰባሰቡ ይህን አይነት ጉባኤ ሰማያዊ ማዕድ ማዘጋጀት አንዱ ብልህነት ስለሆነ እግዚአብሔር አምላካችን ይህን ላሰቡትና ላዘጋጁት ሁሉ የአገልግሎት ጊዜያቸውን እንዲባርክልን ቅዱስ ፈቃዱ ይሁንልን። ለትምህርታችን ርዕስ ያስፈልገዋልና በመጀመሪያ ርዕሱን ላስተዋውቃችሁ። የትምህርታችን ርዕስ ወበእንተዝ አስተርአየ ወልደ እግዚአብሔር ከመ ይሣር ግብሮ ለጋኔን። ስለዚህ የሰይጣንን ስራ ሊያፈርስ የእግዚአብሔር ልጅ ተገለጠ የሚለው ቃል የትምህርታችን ርዕስ ይሆናል። ይሰማቸዋል አይደል? ከሰው ብዙ ነገር ሳንጠብቅ ብዙ የምንጠብቀው ከእግዚአብሔር ነውና ጥቂት ተናግሮ ብዙ የሚሰራ ትንሽ ቃል ትንሽ ስራ ሰጥቶ ብዙ ዋጋ የሚሰጥ እግዚአብሔር ስለሆነ ሰው የማይሰራውን ሊናገር ይችላልና የማይኖርበትንም ሊያወራ ይችላልና የምንጠብቀው እርሱን ስለሆነ የምናየውንም እግዚአብሔርን ስለሆነ እግዚአብሔርን በማየት እሱን በማሰብ መምህርና አስተማሪ እርሱን አድርገን ቅዱስ ቃሉን ተከታትለን ለሕይወታችን ሁሉ አስፈላጊ የሆነውን መልካም በጎ ነገር ሁሉ የምናገኝበትና የምንመራበት እንዲያደርግልን ቅዱስ ፈቃዱ ይሁንልን። የቃሉ ተናጋሪ ጸሐፊም ቅዱስ ዮሐንስ ወንጌላዊ ነው። ዮሐንስ ወንጌላዊ እንደምታውቁት የምስጢር ሐዋርያት ከሚባሉት ከሦስቱ አንዱ ነው። ከሦስቱ ደግሞ የተለየ ፍቅርና ማዕረግ የተሰጠው የክርስቶስ ልዩ ወዳጁ ተብሎ የተጠራ የቁርጥ ቀን ወዳጅ መከራ ከክርስቶስ ፍቅር ያለየውና ድካም ያልታየበት የክርስቶስ የቁርጥ ቀን የክፉ ቀን ወዳጁ ነው ዮሐንስ። ከመነሻው ከምርጫው ጀምራችሁ ስታዩት ዮሐንስ አባቱ ዘብዴዎስ እናቱ ማርያም የሚባሉ በእናቱ ከቤተ ክህነት ከሌዊ የተገኘ በአባቱ ከቤተ መንግሥት ከይሁዳ ዘር ወይም ነገድ የተገኘ ነው ዮሐንስ። ከተመረጠ በኋላ ክርስቶስን ሲከተል የተጠራለትን ዓላማ ጠንቅቆ ያወቀና የተረዳ ሆኖ የምናገኘው ሐዋርያ ነው። ያ ሁላችንም የተለየንለትን የተጠራንለትን ዓላማ ባለማወቃችን በሕይወታችን ሁሉ ብዙ ድካም የታየብን አገልጋዮችም ክርስቲያኖችም ነን። ዮሐንስ ከተጠራ በኋላ ወንጌልን ሲማር ብዙ ጊዜ ልዩ የሆነ ጥያቄ የሚያነሳ ሳይሆን በእናቱ በማርያም በኩል ሁለቱ ልጆቿ ክርስቶስ ወደ ቀራንዮ ወጥተው መስቀል ላይ ሲነግስ እርሷ በሥጋዊ አስተሳሰብ ምድራዊ መንግሥት የሚመሰርት ስለመሰላት ሂዳ በዝምድና በኩል ተጠግታ በመስቀል በኢየሩሳሌም ስትነግስ ሁለቱ ልጆች አንዱ በቀኝ አንዱ በግራ ሆነው ካንተ ጋር እንዲነግሱ ፍቀድልኝ ብላ
ስልጣንን የለመነችላቸው ናት። አንዳንድ ጊዜ ልመናም ሳናውቀው ሳንረዳው በልመናችን ሁሉ ድካም እንዳለበት ማወቅና ማሰብ አለብን። እግዚአብሔር ለኛ የወደደውን ለኛ የፈለገውን ለኛም ያስፈልገውን ማስጠትን አስቀድሞ የሚያውቅ አምላክ መሆኑን ማመን ነው። የዮሐንስና የያዕቆብ እናት ማርያም ስልጣን እንዳያልፋቸው በማለት ዝምድናም ስለነበራት ከክርስቶስ ጋር በዚያ ዝምድናውን ሰበብ ጥግ አድርጋ በኢየሩሳሌም ላይ ስትነግስ የሚለው ልመናዋ ከአይሁድ ማህበረሰብ የሰማችውና የወረሰችው ምድራዊ ሐሳብ ነበር። እንደምታውቁት ኢየሩሳሌም በዚያ ዘመን ከመንግስት አስተዳደር ወይም ደግሞ ከብሔረ መንግስት ነፃ የሆነች በሌሎች ሀገሮች የተያዘች ባህሏንና ማንነቷን ያጣችና የተነጠቀች ሀገር ነበረች ኢየሩሳሌም። በዚች ሀገር የሚኖሩ አይሁድ ምድራዊ መንግስት ይፈልጉ ነበር። ያጡት የዳዊትና የሰሎሞን መንግስት እንደገና ተመልሶ በሀገራቸው በኢየሩሳሌም ዓለምን የሚያንቀጠቅጥ ምድራዊ ንጉሥ ነግሶ እነሱም በተራቸው ዓለምን በቅኝ ግዛት የመግዛትና የማስተዳደር ፍላጎትና ሐሳብ ነበራቸው። ይህ ሐሳባቸው ክርስቶስን እንዳያምኑትና እንዳይቀበሉት አደረጋቸው። የዮሐንስ እናት ማርያምም የክርስቶስ ዓላማ ወደ ዓለም መምጣት በሥጋ መገለጥ በዘመኑ በወቅቱ በጊዜው አይሁድ እንደሚያስቡት የወደቀውን የዳዊትን የሰሎሞን መንግስት መልሶ በኢየሩሳሌም ዙፋን ዘርግቶ ነግሶ እነርሱ የመንግስቱ ዜጎች ሆነው እንደቀደመው እንደ ዳዊትና እንደ ሰሎሞን ጊዜ አስፈሪዎች ሆነው ለመታየት የፈለጉ ሰዎች ነበሩ። ክርስቶስ የመጣበት ዓላማ ግን ያ አልነበረም። የክርስቶስ ዓላማ የወደቀውን የሰውን ልጅ ወደ ቀደመ ማንነቱና ነፃነቱ መመለስ ነው። ያ ደግሞ ለአይሁድ ብቻ አልነበረም። ምድራዊ ሳይሆን በሰማያዊ መንግስት ለማንገስ የሰውን ልጅ ወደ ሰማይ ዙፋን ከፍ ለማድረግ ባልፈጠረውና ባልገዛው ሰውነት ነግሶ የነበረውን ዲያብሎስን ዝቅ አድርጎ አዋርዶ ሰውን ከፍ ለማድረግ የመጣ ሰማያዊ ንጉሥ አምላክ መሆኑን አይሁድ አልተረዱትም ነበር። በዚህ ምክንያት ነበር ዮሐንስ እናት ማርያም ወደ ኢየሩሳሌም ስትወጣ ስትነግስም ሁለቱ ልጆቼ በቀኝና በግራ እንዲነግሱ ፍቀድልኝ ብላ ለመነች። የዚህ ጥያቄዋ መልስ ጥያቄዋ ድካም ያለበት ስለነበረ ያልተጠና ባልተጠና መንገድ ለምና ስለነበረ ኢተአምሩ ዘትስእሉ የምትለምኑትን አታውቁም አላቸው ነው። የምትለምኑትን አታውቁም። አንዳንድ ጊዜ በቤተ መቅደስ ቁመን ለጸሎት እጃችንን ስናነሳ ወይም የጸሎት መጽሐፋችን ስንዘረጋ የምንለውን አስቀድመን ማወቅ እንዳለብን የሚያስተምር የጸሎትን ጠባይና ስልትን እየነገረን ነው። ምናልባት በክርስቶስ ፊት የሚያስፈልገን ነገር ሁሉ ለሰው የማንነግረውን የማንገልጠውን ሰማያዊ አባት ነውና ልጅ ለአባቱ የሚነግረውን አያፍርምና በአባት ፊት የምንለውን አንሸማቀቅምና የምንፈልገውን ሁሉ ልንናገርና ልንለምን እንችላለን። ግን ደግሞ መለየት አለብን። አንዳንድ ጊዜ ጠላት አጥፋልኝ ብሎ የሚለምን ሰው ይኖራል። ገሌን ዝቅ አድርገው እንዲህ አድርገው ሌላም ይህ አይነት ልመና የድካማችንን ዋጋ ከማስቀረት ውጭ ሌላ የሚሰጠን ዋጋ እንደሌለ ማወቅ አለብን። የዮሐንስ እናት ማርያም ክርስቶስ ወደ ኢየሩሳሌም ሲወጣ
ለመሰቀል መሆኑን አላወቀችም። አንዱ ድካሚ ነው። ክርስቶስ ሰው የሆነው ለምንድን ነው? በዓላትን ስናከብር እንኳን የበዓላትን ጠባይ ማወቅ ያልቻልነው ክርስቶስ ወደ ዓለም የመጣበትን ዓላማ በቅጡ መረዳት ስላልቻልን ነው። በዓል ማክበር በመብላት በመጠጣት ብቻ የሚመስለን ክርስቲያኖች አለን። በበዓል ቀን ቤታችን ካልሞላ በሌሎች ቤት ያለው በእኛ ቤት ከሌለ ከኖሮ የጎደልን የሚመስለን ክርስቲያኖች አለን። በተለይ የልደት በዓል ከሌላ የተወረሰ በቤተ ክርስቲያናችን አስተምሮ የሌለ የበዓሉን ጠባይ የማይገልጥ ብዙ ወጣ ያለ ዓለማዊ ድርጊት ይታያል። ክርስቲያኖች ልደትን ስናከብር በየት እንደሆነ ማወቅ አለብን። ይህን ለመረዳት ከፍ ብለን መላእክትን ማየት፣ ዝቅ ብለን እረኞችን መመልከት፣ ከዚያም ደግሞ ዝቅ ካልን እንስሳትንና አራዊትን ማየት ይኖርብናል። በዓል ስናከብር የበዓሉን አከባበር ጠባይ መለየት አለብን። በቤተ ክርስቲያን እንኳ ለሕዝቡ ሲባል እየተባለ ቅዳሴው እንዲያጥር አገልግሎት እንዲቋረጥ የሚሆንበት ጊዜም አለ። በዓሉ ከመብልና ከመጠጥ ጋር ምንም የሚገናኝ ነገር የለው። ምክንያቱም ያን ዕለት በደንብ ስናየው የሚታየን ክርስቶስን ለማየት ለማግኘት ከሆነ በዓሉን የምናከብረው ከብቶች በረት ውስጥ ነው ማየት ያለብን። የሰማይ መላእክት እንኳ ዓለማቸውን ከፍ ያለውን ዓለማቸው ከተማቸውን ትተው ዝቅ ብለው በሰው ዓለም በዚህ ዓለም ክርስቶስን ለመፈለግ ከከብቶች በረት ውስጥ ተገኝተዋል መላእክት። የበዓሉ ጠባይ ነው። ግን ብዙዎቻችን የበዓሉን ጠባይ ሳናውቀው ነው የምናከብረው። ማርያም የዮሐንስ እናት የክርስቶስን ሰው መሆን ስላላወቀ ስላልተረዳች ለልጆቿ ስልጣን የፈለጉ የለመን መስሏት ሞትንና ስቅላትን እየፈለገችላቸው ነበር። ያማ የተጠሩለት ዓላማቸው ነው። ኋላ አይቀርም። እንዲህ የተባለለት ዮሐንስ ያ ጊዜ አለፈ፣ ያ ቀን ደረሰ። እናቱ ስልጣን የሚያገኝበት ቀን የተመኘችበት ቀን ደረሰ። ያ ቀን ዕለተ ዓርብ ነበረ። ክርስቶስ መስቀል ተሸክሞ ቀራንዮ ወጣ። ተከተሉት ሐዋርያት። ለዚህ ነበር እንደ የለመንሁኝ አለች። ልመናዋን አቋርጦባታል። እነርሱም አማላጅ ልከዋል። ዘመድሽ ክርስቶስ ወደ ኢየሩሳሌም ሊወጣ ነው፣ መንግስቱ ከተደላደለ በኋላ ስልጣን አናገኝምና ይህን ጊዜ ባክሽ ተናገሪልን ብለዋት የተናገረችላቸው ክርስቶስ ይነግስበታል የተባለው ቀን ደረሰ። የክርስቶስ መንግስት መስቀል መሆኑን ያን ጊዜ ነው ያወቁትና የተረዱት። በዚህ ሰዓት ነው ሐዋርያት ሁሉ ፍቅር ተከፈለባቸው። ዮሐንስ ግን እናቱ ለካ የለመነችለት ያ ልመና ከክርስቶስ ደርሶለት ክርስቶስ በመስቀል ላይ ሲነግስ ከመስቀሉ ዙፋን ስር ያልተለየ የክርስቶስ ፍቅር ያልጎደለበት ሁሉም መስቀል ተሸክሞ ሲያዩት የሮም ወታደሮችን በመመልከት እነሱን ፈርተው ከክርስቶስ ሲሸሹ ሲበተኑ ዮሐንስ ብቻውን መስቀል ስር የተገኘ የቁርጥ ቀን ወዳጅ ተብሏል ቅዱስ ዮሐንስ። ዛሬስ እንዲህ አይነት አማኝ ይኖር ይሆን? ከክርስቶስ ፍቅር ያልጎደለ ክርስቲያን አለ ይሆን? በክርስቶስ ፍቅር ልቡ የተቃጠለ አገልጋይ አለ ይሆን? ዓለም የክርስቶስ ፍቅር ያላጎደለችበት፣ ዓለም ቅድስናውን ያላጎደለችበት፣ ንጽሕናውን ዓለም ያላሳደፈችበት፣ ወደ ክርስቶስ የተጠራንበትን ዓላማ ዓለም ያላጎደለችብን ስንቶች ክርስቲያኖች አለ። የእግዚአብሔር ልጆች በትክክል ስንመለከተው ክርስቶስ ለእኛ የሆነውን ሁሉ በንጹሕ ልቡና በተሰበረ ሐሳብ ስናየው በእርግጠኛነት ዓለምን ያስመንናል።
እኛ ስጋውያን ስለሆን ነው። ባለም መኖር ኃጢአቱ ነው አይደለም። ግን ባለም እየኖሩ ከዓለም መለየት ነው ክርስትና ማለት። የምንኖርበት ዓለም ነው። በዓለም ክልል ውስጥ ያለ ነው። ግን በጠባይ በተግባር ከዓለም የተለየን እውነተኞች አማኞች መሆን አለብን። ዮሐንስ በዚያ አስፈሪ ሰዓት፣ በዚያ አስደንጋጭ ቀን ከመስቀሉ ስር ያልተለየው ትዝ ያለው የክርስቶስ ፍቅር ስለሆነ ነው። ቅዱስ ጳውሎስ እስመ ፍቅረ ክርስቶስ ያገብረነ ናጥብ ውስተ ዝንቱ ህሊና አለ። መከራውን ዘረዘረው። የደረሰበትን የተቀበለውን መከራ ሁሉ ጻፈ፣ አነበበ፣ ተረከ። በዚህ ሁሉ እንድንጸና ያደረገን የክርስቶስ ፍቅር ነው አለ። እኛ እንኳ የክርስቶስ ፍቅሩ ዛሬ እኮ ከኃጢአት እኮ አለየንም። በዓለም ካሉት ካላመኑት እኮ የምንሻልበት ትንሽ ነገር ነው። ወደ ቤተ ክርስቲያን መምጣታችን ማስቀደሳችን ይህም ጥሩ ነው። በዚህ ሰዓት እንዲሁ ነው መገኘትም አንዱ ብልህነት ነው። ለመትረፍ ነው፣ ከሚመጣው መዓት ለመትረፍ እንዲሁ ነው መገኘትን እግዚአብሔርን ጥግ ማድረግም አንዱ የፍቅሩ ምልክት ነውና አምላካችን ክርስቶስ በዮሐንስ ልብ ያሳደረውን ወይም ያኖረውን ፍቅሩን በሁላችን ልብ እንዲያሳድርልን ቅዱስ ፈቃዱ ይሆንልን። ዮሐንስ የሚለይበት ከሐዋርያት የተለየ ለክርስቶስ የተለየ ፍቅር አለው። የዚያ ደግሞ ምልክቱ በዕለተ ዓርብ ከክርስቶስ መስቀል ስር መገኘቱ ነው። ጴጥሮስ አልተገኘም፣ ቶማስም የለም፣ እንድርያስም የለም፣ ሌሎችም የሉም። ዮሐንስ ብቻውን ከክርስቶስ መስቀል ስር የአይሁድን ጭከና ሳይፈራ በክርስቶስ የደረሰው በዚያ ሰዓት በእኔም ይደርስብኛል ብሎ ሳይሸሽ ከክርስቶስ መስቀል ስር የተገኘ የቁርጥ ቀን ወዳጅ ነው። ዛሬም የቁርጥ ቀን ወዳጅ ክርስቲያን ያስፈልጋል። ኃጢአት ያልማረከው፣ ለኃጢአት ያልተሸጠ፣ ለስጋዊ ፍላጎት ያልተማረከ፣ በዓለም ያልተወሰደ፣ በሰይጣን ያልተሰረቀ እውነተኛ የሆነ ከክርስቶስ ፍቅር መስቀል ስር ሁሌም የሚገኝ ክርስቲያን ያስፈልገዋል ለክርስቶስ። እንዲህ አይነት መሆን እንዳለብን ነው ቤተ ክርስቲያን የምታስተምረን። የእግዚአብሔር ልጆች አንዱ መለያው ይህ ነው። ሁለተኛው ክርስቶስን አስቀድሞ የመለየት ምስጢር አለው። ዮሐንስ በጥብርያዶስ ወንዝ አሳ ሊያጠምዱ ቅዱሳን ሐዋርያት ሂደው ክርስቶስ ሲገለጥላቸው ማን መሆኑ ሌሎቹ ለማወቅ ሲደክሙ አስቀድሞ ክርስቶስን ያወቀው እግዚእነ ውእቱ ጌታ እኮ ነው ብሎ ለነ ቅዱስ ጴጥሮስ ያስተዋወቀው ዮሐንስ ነው። እንዲህ አይነት ክርስቲያንም ያስፈልጋል። ክርስቶስን ለማወቅ ዓለም ሲደናበር ግራ ሲጋባ ክርስቶስ እንዲህ ነው ብሎ በሕይወቱ ክርስቶስን የሚሰብክ በሕይወቱ ክርስቶስን የሚገልጥ አማኝ ያስፈልጋል። ዮሐንስ እንዲህ ነው። ዮሐንስ ሲሆን የደረሰችው የአገልግሎቱ የሐዋርያነቱ ወይም ደግሞ ሀገረ ስብከቱ የሚባለው ይሰማችኋል? የዮሐንስ ሀገረ ስብከቱ ጽር ሀገር ወይም ግሪክ የሚባለው ነው። ቅዱሳን ሐዋርያት ይህንን ዓለም ከ12 ከፍለው ለማስተማር ወደ ዓለም ጉዞ ሲያደርጉ በዕጣ ለዮሐንስ የደረሰው ምድረ ጽር የሚባለው ሀገር ነው። እንግዲህ ይህ ምድረ ጽር የሚባለው የፍልስፍና ሰዎች የበዙበት፣ ሰው የሰው
ፎቶ የሚመለክበት ሀገር ነበር። ቀደም ሲል አርጤምስና ዜውስ የሚባሉት አርጤምስ የምትባል ሴት ስትመለክበት የነበረ እሷ በኋላ ደግሞ ዜውስ የሚባለው ልጇ ይመለክበት የነበረ ሀገር ነው። ወደዚህ ሀገር ሄዶ ሰውን እንደ አምላክ አድርጎ ወደሚያመልክ ማህበረሰብ ሂዶ የማይታየውን የማይዳሰሰውን አምላክ አድምጡት፣ ስሙት፣ ወቁት፣ አምልኩት ብሎ ማስተማር ምን ያህል ከባድ እንደሆነ ማሰብ ይጠይቃል። ዮሐንስ ወደ ጽርሐ ሀገር ሲሄድ በጣለውና የደረሰው ጨክኖ ነውና የወጣው የጽርሐ ሀገር የሰዎችን ፎቶ አንስቶ የጣዖትን ሁሉ መልክ ለውጦ የክርስቶስን መልክ የሳለ ክርስቶስን የሰበከ ያስተማረ ነው። ከዚያ በኋላ ለቤተ ክርስቲያናችን ያተረፋቸው ብዙ መጻሕፍቶች አሉት። ከእርሱ መካከል አንዱ ወንጌሉ ነው። የዮሐንስ ወንጌል ከአራቱ ወንጌል ክፍሎች በማድረግ የተለየ ወንጌል ነው። ወንጌሉ አንድ የክርስቶስ ቃል ቢሆንም ከቅዱስ ማቴዎስ፣ ከቅዱስ ማርቆስ፣ ከቅዱስ ሉቃስ የተለየ ማዕረግ የተሰጠው ክፍል ነው የዮሐንስ ወንጌል ክፍሉ። ለዚህም ደግሞ በገዳም የሚኖሩ ገዳማውያን ባህታውያን በጸሎት ፍትወት እንስሳዊትን የሚያደክሙበት ጸሎታቸው የዮሐንስ ወንጌል ነው። በማዕረግ የተለየ ነው። ለጸሎት የተለየ ነው። ይዞታው ደግሞ ስለ ምስጢረ ሥላሴና ስለ ምስጢረ ሥጋዌ የሚተነትን በዮሐንስ ወንጌል ቃል ያልተረታ መናፍቅም የለም፣ የማይረታ መናፍቅም የለም። የምስጢረ ሥላሴና የምስጢረ ሥጋዌ ለሊቃውንቱ ለትርጓሜ ለማመስጠር በራቸው የዮሐንስ ወንጌል ነው። ይህን እንዲጽፍ እድል የተሰጠውና የንጽሕና ማዕረግ የተሰጠው ልዩ ሐዋርያ ነው ዮሐንስ። በዚያ በጽርሐ ሀገር በኤፌሶን ከተማ አገልግሎት በሚሰጥበት ሰዓት እያስተማረ እያለ በዘመኑ የነበረው ድንጥያኖስ የሚባለው ንጉሥ ዮሐንስ የሚያስተምረው ስለ ክርስቶስ ስለነበረ ክርስቶስ ማለት ደግሞ መሲህ ክቡር ማለት ስለነበረ ንባቡን ብቻ ተመልክቶ ምድራዊ ንጉሥ መስሎት እኔ እያለሁኝ በእኔ ላይ ምን አይነት ንጉሥ ነው እየሰበከ ያለው ይህ ሰው ብሎ ንጉሡ አነሳና አስሮ ወደ እስር ቤት አጋዘው። ያስተማራቸው ደቀ መዛሙርቱ ተበታተኑ። ክርስቲያኖችም አባታቸው መምህራቸው ስለታሰረ ወዲያውኑ በእርሱ ተተክቶ ክርስትናቸው የሚቀጥልበትን ሁኔታ የሚያመቻችላቸውና የሚያስተምራቸው መምህር ስላጡ በሌሎች ሐሳውያን አስተማሪዎች ተወሰዱ። 7 ዓመት በእስር ቤት ቆየ ነው የሚለው። 7 ዓመት። ከዚያ በኋላ ያ ምድራዊ ንጉሥ አለፈ፣ ልጁ ተተካ። ልጁ ሲተካ ግን ማሰብ ጀመረ። ምንድነው ያ ሰው የታሰረው? በፍትህ ነው ወይስ ያለ ፍትህ ነው? ወደ እስር ቤት የሚጋዝ የሚወሰድ ሰው እውነታ የሆነ ተጨባጭ የሆነ ስህተት መኖር አለበት አለ። ልጁ ከአባቱ የተሻለ የመመርመርና የማስተዳደር ጠባይ የታየበት ነው። ታዲያ እሱ እኮ የሚያስተምረው ስለ ሰማያዊ ነው እንጂ ምድራዊ አይደለም። ያንተን ዙፋን የሚያስለቅቅ ንጉሥ አይደለም የሚያስተምረው። እርሱ የሚያስተምረው ከሰማይ የወረደውን በሥጋ የተገለጸውን ኢየሱስ ክርስቶስን ነው። እርሱ የዘላለም አምላክ መሆኑን ነው። ሰማይን ምድር ፈጥሮ የሚገዛ ነው አሉት። ይህን ሰማ እንዲህ ከሆነ ታዲያ ይህ መታሰሩ ለእስራት የሚዳርግ ነገር አይደለም በማለት ከእስር ቤት አወጣው። በዚህ ሰዓት ያስተማራቸው ደቀ መዛሙርቱ ተበትነው ስለነበረ በሌላ አስተማሪዎች ተወስደው ትምህርታቸውን ሁሉ ለውጠው አገኛቸው። ለዚህ ነው ሃይማኖት እንዲቀጥል ክርስትና እንዲቀጥል በተዋረድ በርክክብ በትውፊት በቅብብሎሽ መምህራን የሚያስፈልጉት። ለዚህ ነው ሁልጊዜም መምህራን፣ ካህናት፣ ዲያቆናት ያስፈልጋሉ።
ዮሐንስ ወደ እስር ቤት ሲወሰድ ዮሐንስን ተክቶ የሚያስተምር መምህር ቢኖር ኑሮ ደቀ መዛሙርቱ ያመኑት ክርስቲያኖች አይወሰዱም ነበር። ተወሰዱ። ትምህርት የሚያስፈልገን የተጀመረው የክርስትና ጉዞ እንዳይቋረጥ ነው። የክርስቲያኖች እንዳይቋረጥ ነው። አንድ ጊዜ ካመኑ ከተጠመቁ በኋላ ምግባር አያሻም የሚሉት ሐሰተኞች ናቸው። ስራ ያስፈልጋል። ሃይማኖት በቅብብሎሽ ነው። ሃይማኖት በቅብብሎሽ ነው። በሰማይ ለመላእክት የተገለጠ ሃይማኖት ወደ ሰው ልጆች ወረደና አዳም ተረከባት። አዳም በሃይማኖት ውስጥ እያለ ሳተ። አዳም ስተት ነው እንጂ ክደት አይባልም። አዳም አልካደም፣ ስቷል እንጂ ለንስሐ ያበቃውም ስላልካደ ነው። የካደ ሰው ለንስሐ አይበቃም። ምክንያቱም ንስሐ የሚሰጠው በሃይማኖት ላለ ሰው ግን ኃጢአት ለሰራ ነው። ሃይማኖት ለሌለው ሰው ንስሐ አይሰጠውም። እንደገና አምኖ ነው። ሃይማኖቱን የካደ ሰው እንደገና ወደ ሃይማኖቱ ይመለሳል። ሃይማኖቱን ይረዳል፣ ሃይማኖቱን ይቀበላል። ከዚያ በኋላ ነው የሚጸድቅበትን ወይም ደግሞ በሃይማኖት ለመኖር የሚያበቃውን ስራ ለመስራት ንስሐ የሚሰጠው። አዳም የጠቀመው አለመካዱ ነው። አዳም ክዶ ቢሆን እንደ ዲያብሎስ ሆኖ ይቀር ነበረ። ስላልካደ በሃይማኖት ውስጥ እያለ ስለሳተ የስህተቱ ማስተካከያ የሚሆን ንስሐን ፈለገ። አዳም ንስሐ ገባ። አዳም እኛን ልጆቹን የጠቀምን አለመካዱ ነው። ቢስትም እንኳ በንስሐ ተመልሶ ከዚያ የበለጠ ያን ጊዜ ከነበረው ሳይስት ከነበረው ከተሰጠው ጸጋ የበለጠ የልጅነት ጸጋ እንድናገኝ ያደረገው ወደ ንስሐ በመመለሱ ነው። ንስሐ ትልቁ የመዳን በር ነው የእግዚአብሔር ልጆች። ስለዚህ የንስሐን ምስጢር ማወቅ ያስፈልጋል። የዮሐንስ ያስተማራቸው ክርስቲያኖች ከዮሐንስ የተማሩትና ያገኙት ክርስትናቸው እንዲቀጥል የሚያደርግ መምህር ስላጡ በመካከል ተቋርጦባቸዋል። ሲቋረጥባቸው እያንዳንዳቸው በሃይማኖት ተከፋፍለው አንዱ ሌላውን እያለ ነበር ያገኛቸው። ያንን ለማስተካከል ነው ዮሐንስ 3 ክፍል መልእክታትን ጽፏል። 5 መጻሕፍቶች አሉት በአዲስ ኪዳን። የመጀመሪያው ወንጌል ነው። ሁለተኛው ደግሞ 3 ክፍል ያሉት መልእክታት ናቸው። ሶስተኛው ራዕየ ዮሐንስ የሚባለው የአዲስ ኪዳን መጨረሻው ክፍል የሆነ ወይም ደግሞ የትንቢት መጽሐፍ የአዲስ ኪዳን የትንቢት መጽሐፍ የሚባለው ገና ያልተተረጎመ በጊዜ በተግባር የሚተረጎም ነው የዮሐንስ ራእይ። ይህንን የጻፈ ታላቅ ሐዋርያ ነው። እስከ ዛሬ ድረስ በሕይወት ያለ ሐዋርያ ነው። እስከ ዛሬ ድረስ 2 ወይራዎች ከሚላቸው በራእዩ ከኤልያስና ከሄኖክ ጋር በመጨረሻው ሰዓት ተገልጦ ስለ ክርስቶስ መስክሮ ሰማዕትነት ለመቀበል የተዘጋጀ አሁን ግን እስካሁን ድረስ በሕይወት ያለ ሐዋርያ ነው። ክርስትና እንደዚህ ነው። ከሞት ለይቶ በሕይወት ለመኖር የሚያበቃ ጸጋ የሚያበቃ ሕይወት የሚገኝበት ነው ክርስትና። ዮሐንስ በጻፈው በመጀመሪያ መልእክቱ ነው ይህንን ቃል የተናገረው። ስለዚህ የሰይጣንን ሥራ ሊያፈርስ የእግዚአብሔር ልጅ ተገለጠ አለ። የክርስቶስን ሰው መሆን ለምን ሰው እንደሆነ ለማስረዳትና ለመረዳት በሚያመች አገላለጽ ነው ይህንን ቃል እየጻፈና እየተናገረ ያለው። ስለምን ነው ክርስቶስ ሰው የሆነው? ሰው የሆነበት ዓላማው የሰይጣንን ሥራ ለማፍረስ ነው። የመጀመሪያው እሱን ከናደ በኋላ ነው የሰውን ልጅ ቦታውን ካስለቀቀ በኋላ የሰይጣንን ቦታ አስለቅቆ ሰውን ወደ ቀደመ ክብሩ ወደ ቀደመ ማንነቱ ለመመለስ ክርስቶስ በሥጋ ተገለጠ አለ። ምዕራፍ 3 ቁጥር 9 ላይ የተናገረው ቃል ነው። ምዕራፍ 3 ቁጥር 1 ላይ ሲጀምር መነሻ የሚያደርገው የክርስቶስን ፍቅር ነው።
ወሬው ዘከመ እክፎ ፍቅሩ ለአብ ዘወሃበነ የእግዚአብሔር ልጆች እንድንሆን የሰጠንን ፍቅሩን አስቡት እስኪ ይላል። የእግዚአብሔር ልጆች እንድንሆን እግዚአብሔር ምን ያህል እንደወደደን፣ ምን ያህል እንዳቀረበን፣ ምን ያህል እንደፈለገን ለማሳየት የእግዚአብሔር ልጆች ተብለን እንድንጠራ አብ እንዴት ያለውን ፍቅሩን እንደሰጠን እዩ ይላል። የእግዚአብሔር ልጆች መባል ቀላል አይደለም። በዚህ ዓለም እንኳ በምድራዊ ሕይወት የአንድ ባለስልጣን ወይም ደግሞ የተሻለ ነገር ያለው ሰው ልጆች መባል ያለውን ሞገስ ታውቁታላችሁ፣ ምድራዊው ክብር። እኛ ከዚያ በተለየ ሁላችንም የእግዚአብሔር ልጆች በትክክል የልጅነት መብት እንዲኖረን አድርጎ እግዚአብሔር አባት የሆነን ልጆቹ ያደረገን ክርስቲያኖች ነን። ይህንን ነው አስቡ ያለው። ደቂቅ የይእዜሰ ደቂቀ እግዚአብሔር ነን፣ ውሉደ እግዚአብሔር ነን። ልጆች ዛሬስ የእግዚአብሔር ልጆች ነን። ወኮነ ይሁነናል ይላል። ወባቱ ይፈተወና ዓለም። ስለዚህ ዓለም አልወደደንም። እዚህ ላይ ነው ችግሩ። የእግዚአብሔር ልጆች ስንባል ስንሆን ዓለም እንደማይወደን ማወቅ አለብን። ዓለም ይጠላናል፣ ዓለም ያገለናል፣ ውጭ ያደርገናል በሁሉም ነገር። አሁን የሚታየው ቀደም ሲልም በታሪክም ስታዩት እውነተኞች ክርስቲያኖች ከዓለም ከሁሉም ነገር ወደ ኋላ የተገፉ ናቸው። ዓለም አትፈልገንም። ለምን አትፈልገንም? እንቃወማታለን። ኃጢአትን እንቃወማለን። የዓለምን ስሪት ስለምንቃወም ዓለም በክፉዎቹ ሰዎች ላይ ሰይጣን እያደረ እውነተኞችን የክርስቶስ አማኞችን ከሁሉም ነገር ይገፋቸዋል፣ ከስልጣን ውጭ ያደርጋል፣ ከሁሉም ነገር ያገላቸዋል። አሁን እንኳን በዓለም የሚታየው በስልጣን ደረጃ እውነተኛ ክርስቲያኖች የሉም። ተገለዋል፣ ተገፍተዋል። ዳር ውስጥ ነው ያሉት። ወይም አቀባይ ናቸው ወይም ወኪሎች ናቸው። ወሳኞች አይሆኑም። ይህ ደግሞ ጎርቶናል። ቤተ ክርስቲያንን ለመጠበቅ ታሪክንም ለመጠበቅ ወሳኝ በሆነ ስፍራ ላይ መገኘት አስፈላጊ መሆኑ ታውቋል። በሐዋርያት ዘመን በነገስታቱ ዙፋን እየደረሱ ነገስታቱን አሳምነው ነገስታቱ ያሉበትን ዙፋን እንኳን ንቀው ገዳም እንዲገቡ ያደረጉበት ነው። ክርስትና እንደዚያ ነው። ክርስትና ዓለምን ሲቃወም ክፋትን፣ ኃጢአትን ነው የሚቃወም። ክርስትና ለዓለም ያተረፈው ብዙ ነገር አለ። ማህበራዊ ኑሮ እንዳይቃወስ የተስተካከለ ሰው የማንነቱ ቁመና እንዲኖረው ያደረገ ክርስትና ነው። የተዛባ አስተምሮ እንዲስተካከል ያደረገ ክርስትና ነው። ለምሳሌ የዓለም አስተምሮ የፍጥረትን ሕግ ይቃወማል። ነፃነት ወይም ዲሞክራሲ በሚባለው አስተምሮ ግን ዲሞክራሲ ሳይሆን ጭቁንነት ነው። ለምሳሌ ዲሞክራሲ ወንዶችን ሆነው መኖር ነፃነታቸው ነው ወይም ጠባያቸው ነው። ሴቶችን ሆነው መኖር ነፃነታቸው ነው። ከእግዚአብሔር በተፈጥሮ የተሰጠ ነፃነት ነው። ይህንን ዓለም አትቀበልም። ይህንን ለውጣ ወንዶችም ከፈለጉ ሴቶችን መሆን፣ ሴቶችም ከፈለጉ ወንዶችን መሆን ይችላሉ አለ የዓለም ትምህርት። ይህንን አስተምሮ የምትቃወም የማትቀበል የተሳሳተ አስተምሮ ነው። የሰውን የተፈጥሮውን ሕጉን ይጥሳል፣ ነፃነቱን ያሳጣል ብላ የምትቃወም የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን እና እሷን የመሰሉ ናቸው። ሌላው ተቀብሎታል። በክርስትና ስም ያሉት በክርስትና አለን የሚሉት እንኳ ሳይቀሩ ይህንን አስተምሮ ተቀብለውታል። ስለዚህ ዮሐንስ የእግዚአብሔር ልጆች ስንሆን ዓለም አይወደንም አለ። ለምን አይወደንም? እኛን ለመውደድ አስቀድሞ
አባትን ማወቅ ይጠይቃል። ልጅን ለማወቅ አስቀድሞ አባትን ማወቅ ይጠይቃል። አባት የሚታወቀው በልጆቹ ነው። አባታቸውን እግዚአብሔርን ዓለም አያውቅም እና እኛንም አያውቀንም። ለምን አያውቀንም? እስመ ሎቱኒ ኢያእመሮ፣ እርሱን ስላላወቀው እኛን አያውቀንም። አሁን የኛ ግብግብ ወይም ደግሞ የኛ ሩጫ ዓለም እንዲያውቀን ነው አይደል? ይቅርብን። ዓለም እኛን የማወቅ ፍላጎት ስለሌለው ይቅርብን። በክርስትና ከቆምንና ከጸናን በግዴታ ዓለም ወደኛ ይመጣል። ቤተ ክርስቲያን በዓለም ላሉ ሰዎች የመዳናቸው ተስፋ ናት። በዓለም ያለውን የተሳሳተ ትምህርት ለማስተካከል እየደከመች ያለች እቺ ቤተ ክርስቲያን ናት። የሰውን የተፈጥሮውን ሕግ እንኳ ዓለም ጥሳ ከዝንጀሮ የመጣ ነው፣ ዝግመታዊ ለውጥ ነው ብላ የምታስተምር ዓለም ክርስቶስ እንዴት ትቀበለዋለች? እኛንስ እንዴት ትወደናለች? እኛ የምናምነው እግዚአብሔር ያስተማረን እግዚአብሔር የፈጠረው ሰው እንዲህ ነው መነሻና መድረሻውን አውቆ የሚኖር ሰው ነው ያለ። ዝግመታዊ ለውጥ አይደለም። ከዝንጀሮ የተፈጠረ ሰው የለም። ዝንጀሮ በራሱ ፍጡር ነው። ታዲያ ይህንን የተሳሳተ ትምህርት ማን ነው ያመጣው? አሁን ዮሐንስ እየገለጠው ነው። እኛ የእግዚአብሔር ልጆች ነን። የእግዚአብሔር ልጆች ስለሆነ ዓለም አይወደንም፣ እርሱን ስላልወደደው ነው። ግዴለም ዓለም ቢጠላችሁ አትደነቁ አለ ክርስቶስ። እኔን አስቀድሞ ስለጠላኝ ዓለም ቢጠላችሁ አትደነቁ። ስለዚህ እግዚአብሔር ልጆች ዓለም ቢጠላን ዓለም ቢገፋን ዓለም ማን ነው የሚለውን ነው ማየት። ክርስቶስን የሚያውቅ ያውቀናል፣ ክርስቶስን የሚወድ ይወደናል። ክርስቶስን የማያውቅ አያውቀንም፣ ክርስቶስን የማይወድ አይወደንም። እኛ የክርስቶስ ነን። አነ ዘክርስቶስ፣ ሁልጊዜ አነ ዘክርስቶስ፣ እኔ ክርስቶስ ነኝ፣ እኔ ክርስቶስ ነኝ በማለት መኖር ይጠበቅብናል። ይህ ሲሆን ነው ዓለምን ማሸነፍ የሚቻለው። እንዲህ እያለ ሄድና ደቂቀ ኢያሱትክሙ ልጆች፣ ስለዚህ እንዳያስቷችሁ ነው የሚለው። በዚያን ሰዓት የሳቱ ሰዎች ስለነበሩ የሳቱ ሰዎች የተገኙ የሚያሳስቱ ሰዎች ስለነበሩ ነው። የሚያስት ሳይኖር ሚስት አለ የለም። ደንጊያ ሳይኖር እንቅፋት የለም፣ መሰናክል የለም። ስለዚህ በዓለም አሁንም የሚያስቱ ሰዎች አሉ። በብዙ መንገድ ወጣቱን እየሳቡ እየመዘዙ የወሰዱ አሉ፣ የሚወስዱ አሉ። ታውቁታላችሁ። ዕቅቦሙ ለከለባት፣ ውሾችን እወቁባቸው። ዕቅቦሙ ለገበርተ ዓመፃ፣ አመፅ የሚሰሩትን አጥኗቸው። ማጥናት ማወቅ ያስፈልጋል። ዘው ብሎ መግባት ይጥላልና መሰናክል የበዛበት ዓለም መሆኑን ማሰብ ይጠይቃል። እውነትን የሚሰራ ከእውነት ከእግዚአብሔር ነው። እግዚአብሔር እውነት ስለሆነ ወዘሰ ይገብራ ለኃጢአት እምነ ጋኔን ውእቱ፣ ኃጢአትን የሚሰራ ከሰይጣን ነው ይላል። ኃጢአትን የሚሰራ ከምን ነው? ከሰይጣን ነው። እስመ ሊሁ እስመ ቀዳሚው ሰይጣን እስመ ቀዲሙ ሰይጣን አበሰ። ኃጢአትን በደልን ስተትን ያመጣ ቀድሞም ሰይጣን ስለሆነ ዛሬም ኃጢአትን የሚሰራ በደልን የሚያደርግ ሁሉ ከሰይጣን ነው ይላል። ይህንን ካለ በኋላ ክርስቶስ ሰው የሆነበትን ዓላማ ሲናገር ወበእንተ ዝንቱ አስተርአየ ወልደ እግዚአብሔር ከመ ይሣር ግብሮ ለጋኔን፣ ቁልፉ መልእክት ይህ ነው። ስለዚህ የሰይጣንን ስራ ሊያፈርስ የእግዚአብሔር ልጅ ተገለጠ አለ። በስጋ ተገለጠ። አሁን ክርስቶስ ሰው ሳይሆን ዓለምን የማዳን ኃይል አለው፣ ጥበብ አለው፣ ክህሎት መቻል አለው፣ ይችላል። ግን በስጋ የተገለጠበት ሰው የሆነበት ምስጢሩና ዓላማው ምንድን ነው የሚለውን ነው ቅዱስ ዮሐንስ ማሳየትና ማሳወቅ መናገርም የፈለገው። ጋኔን፣ ሰይጣን ሁለቱም የአንድ የዲያብሎስ ስሞች ናቸው።
ዲያብሎስ ሰይጣን ይባላል፣ ጋኔን ይባላል። ጋኔን ማለት የወደቀ የተራቆተ ማለት ነው። የወደቀ የተራቆተ የወደቀ ከዓለሙ ከሰማይ ወደዚህ ዓለም የወደቀ የተራቆተ ከተሰጠው ክብር ከመልአክ ክብርነቱ የተለየ የተራቆተ ብርሃኑ ተገፎ በጨለማ የተጠቀለለ ጨለማን የለበሰ ማለት ነው። ሌላው ደግሞ የሞት ሙት ይሉታል በተርጉማኑ። የሙት ሙት ይሄ ምንድነው? ሞት ይዞ ይሞታል የሚባለው አባባል የመጣው ከዲያብሎስ ነው። ዲያብሎስ መጀመሪያ ራሱ ሞተ። ቀጥሎ ደግሞ ማንን ይዞት ሞተ? አዳምን ይዞት ሞተ። የዲያብሎስ ሞት አዳምን ገድሎታል። የክርስቶስ ሞት ግን ዲያብሎስን ገደለው። የሞተውን ዲያብሎስን እንደገና ደግሞ እንዲሞት አደረገው። የሞተውን አዳምን አስነሳው። የክርስቶስ ሞት በዲያብሎስም ሰርቷል፣ ለአዳምም ሰርቶለታል። አዳምን አደሰው፣ አዳነው፣ ዲያብሎስን ገደለው። ለዚህ ዲያብሎስ ስሙ ጋኔን ተባለ። የወደቀ የተራቆተ ማለት ነው። ሌላኛ ስሙ ደግሞ ሰይጣን ይባላል። ጽኑ ኃይለኛ ባላጋራ ማለት ነው ብለውታል መተርጉማኑ። የመጀመሪያ ጠላታችንም ባላጋራችንም ሰይጣን ነው። ስለዚህ ጠላታችንን ማወቅ ያስፈልጋል። መጀመሪያ ላይ ክንድን ማንሳት ወንድ ከሆን ከረቂቁ ጠላታችን ከሰይጣን ጋር ከሱ ላይ ነው። እሱን ካሸነፍን በኋላ ሌላውን ቀላል ነው። በትንሽ ነገር ማሸነፍ ይቻላል። በሃይማኖት ክንድ ሰይጣንን ማሸነፍ ሳንችል ሌላ ማሸነፍ አንችልም። ሰይጣን ደግሞ የተሸነፈ ጠላት ነው። ምንድነው የሚባለው? ተንቀሳቃሽ አስከሬን ወይም ደግሞ የሚንቀሳቀስ ግን የተጣለ የተረሳ አስከሬን ነው፣ የወደቀ። ክርስቶስ በስጋ የተገለጠው የሰይጣንን ስራ ሊያፈርስ ነው። የሰይጣን ስራው ምንድን ነበረ? አንደኛ የሰይጣን ስራ አዳምን ከገነት ማስወጣት ነው። እሱን አደረገው። ከገነት አስወጣው፣ የራሱ አደረገው። ሁለተኛው አዳምን ከገነት ካስወጣ በኋላ ከአዳምና ከሔዋን የሚፈጠረውን ሰው ሁሉ በማህፀን ይዘው ነበረ። ይሄ መቆራኘት ማለት ነው። ይዋረሰው ነበረ። ገና ሲጸነስ ጽንሱ በ40 ቀን ተስለቶ መልክ ሲፈጸምለት ሰይጣን ከሰራዊቱ አንዳንዱን እየላከ በማህፀን ሰውን ይቆራኘው ነበረ። ሲወለድ አብሮት ይወለዳል። ሲያድግ አብሮት ያድጋል። ሲያድግ እንዲያው አይደለም፣ ስራ እያሰራው ያድጋል። እያስተማረው ነው። ኃጢአትን እያስተማረ በትምህርት በተግባር እያሳየ ጣዖት እያስመለከ ለድንጋይ እንዲሰግድ እያደረገ በጥቅሉ ኃጢአትና ክፋትን እንዲማር እንዲተዋወቅ እያደረገ ሰውን አሳደገው። ስለዚህ በዚያን ዘመን ሰው ለዲያብሎስ የማደጎ ልጁ ሆነ። ዲያብሎስ ሞግዚት ሆኖ ሰውን በኃጢአት አሳደገው። ይሄ የዲያብሎስ ስራው ነበረ። ይሄ ስራው ነው። ሌላው ደግሞ ሰዎቹ የሚታይ አምላክ እንዲፈልጉ አደረጋቸው። እንዲህ የማታዩትን አምላክ የምትሉት የትኛው ነው? አምላክ የሚታይ መሆን አለበት፣ የሚዳሰስ መሆን አለበት እያለ የጣዖት ትምህርት አስተማራቸው። ይህንን አደረጉት፣ ተደርጓል። ደንጊያ ጠርበው አለዝበው እንጨት ቆርጠው ቀርጸው እጅግር አውጥተው ቅርጽ ቀርጸው እንዲያመልኩ ያደረገ ሰይጣን ነው። የጣዖት ትምህርት ቤት በዓለም ከፍቶ ይህ የሰይጣን ስራ ነበረ። ይህን ሁሉ ለማፍረስ የእግዚአብሔር ልጅ ተገለጠ ነው የሚለው ዮሐንስ። መድኃኔዓለም ኢየሱስ ክርስቶስ በሥጋ ማርያም ተገልጦ ሰው የሆነው በዓለም ያለውን የሰይጣንን ስራ ሊያፈርስ ነው። ይህንን አድርጎታል። በመጀመሪያ ሲጸነስ ነው ያደረገው። በእመቤታችን በድንግል ማርያም ማኅፀን ሲጸነስ ጽንሱ አጋንንት እንዳያውቁት አደረገ ነው የሚለው። አጋንንት እንዳያውቁት አደረገ። ጌታ ከእመቤታችን ሲጸንስ ዲያብሎስ አውቆ ቢሆን እርሱን ለማግኘት ሲል
በማኅፀን የተጸነሱ ጽንሶችን ሁሉ እያወጣ ይጥላቸው ነበር። ያ እንዳይሆን የክርስቶስን ከእመቤታችን መጸነስ ክርስቶስ ሰወረበት፣ እንዳያውቀው አደረገ። አውቆት ቢሆን እመቤታችንን በአይሁድ ጉባኤ ቀጥታ እንድትወገርም ያደርግ ነበር። ያ እንዳይሆን በጥርጣሬ እንዲኖር፣ አንድ ጊዜ ሲቀር አንድ ጊዜ ሲሸሽ እየተጠራጠረ እንዲኖር አደረገው ነው የሚለው። ክርስቶስ ሥራ የሠራልን ማኅፀን ላይ ነው። ያ ሥራ ዛሬ ለሁሉም ሰው ተሽሮለታል። በዚያ 5500 ዘመን በማኅፀን ከእናትና ከአባት የሚጸነሱ ልጆች ሁሉ አብሯቸው ሰይጣን ይቆራኛቸው ነበረ። ክርስቶስ ግን እመቤታችን ይኩነኒ በከመ ትቤለኒ በሚለው የመታዘዝ ቃሏ በማኅፀኗ ሲቀረጽ ሰው ሲሆን ያወቀ የለም። ይህንን ደግሞ ያደረገው አጋንንት በሰው የሰውን ጽንስ እንዳያበላሹ እንዳያስወርዱ ነው። እንዳያስወርዱ የሚለውን በደንብ አስቡበት። ዛሬ በማኅፀን ጽንስ ማስወረድ የዓለም ምን ትምህርት ነው? የፈቃድ ወይም ደግሞ ሕጋዊ ነው አይደለ? መብት ነው፣ ይቻላል ብላለች ዓለም። ታዲያ እንዲህ ያለውን ዓለም ነው ማሸነፍ እንድንችል የእግዚአብሔር ልጆች የሆን ነው። እሱ የሰይጣን ሥራ መሆኑን ማወቅ ያስፈልጋል። መጀመሪያ ላይ ነው ማሰብ፣ መጀመሪያ ላይ ነው መጠንቀቅ። ይህንን አደረገ። ይህንን ሥራ ክርስቶስ በመጸነሱ አፈረሰበት። ሲወለድም መንገድ ለወጠበት ነው የሚለው። መንገድ ለወጠበት። በእህቱም ድንግልና ተጸንሶ በእህቱም ድንግልና ተወለደ። ይህንንም አላወቅም ዲያብሎስ። በቤተልሔም ሲወለድ የቤተልሔም ገጽታዋ ቀድሞ ከነበራት ገጽታዋ የተለየ ገጽታ ታይቶባታል። ጌታችን መድኃኒታችን ኢየሱስ ክርስቶስ ሊወለድ 24 ቀን ሲቀረው መላእክትን ቤተልሔምን በመላእክት አስጠበቃት ነው የሚለው። ቤተልሔምን እንዲጠብቋት አደረገ። ለምንድን ነው እንዲጠብቋት ያደረገ? አጋንንት በዚያ አካባቢ እንዳይገኙ አደረገ። መላእክት አስቀድመው ቤተልሔምን እንዲጠብቋት እንዲቀድሷት አደረገ። በቤተልሔም ሲወለድ በወንጌሉ እንደተጻፈው የብርሃን ጎርፍ ጎረፈ ነው የሚለው። የብርሃን ጎርፍ፣ ሰው ሊያየው የማይችል ጎርፍ፣ የብርሃን ጎርፍ። ያው የተወለደበት ሌሊት ነው። 10 ሰዓት ላይ ነው የተወለደ። በ10 ሰዓት ብርሃን የለም። በቤተልሔም አካባቢ በርቀት ከብት የሚጠብቁት እረኞች የብርሃን ጎርፍ አይተው መላእክት እንዳጽናናቸው በወንጌሉ ተጽፏል። ይሰማቸዋል። ቤተልሔም በመላእክት ስትጠበቅ አጋንንት ማደሪያ እንዳጡ እንደደነገጡ በዚያ ሰዓት ሂደው ለዲያብሎስ እንደነገሩት ፍርሃት አለን፣ ማደሪያ አጣን፣ ጣዖታት ሁሉ እየተሰበሩ ነው ሲሉ የነቢያትን ትንቢት አሰበ ነው የሚለው። ነቢዩ ኢሳይያስ የተናገረው የትንቢት ቃል ድንግል በድንግልና ጸንሳ በድንግልና ተወልዳለች ብሎ ነቢዩ ኢሳይያስ የተናገረው ቃል ትዝ አለው። ይህን ቃል ሲናገር ሰምቶ ነው ሰይጣን ኢሳይያስን በመጋዝ ተተርትሮ እንዲገደል ያደረገው። ነቢዩ ኢሳይያስ የተናገረው ቃል ደርሶ ይሆናል አለን የሚል በቤተልሔም የታየውን የብርሃን ምልክት ደግሞ የቤተልሔም ገጽታዋ እሱን ነግረውት ሚክያስ የተባለው ነቢይ ዋትኒ ቤተልሔም ምድረ ኤፍራታ ይትሐት ምለደስተ ይሁዳ የሚለው ትንቢት ወገኖቼ እስራኤልን የሚጠብቅ ንጉሥ በአንቺ ይነግሣልና የኤፍራታ ክፍል ቤተልሔም ከይሁዳ አታንሽም የሚለው ቃል ትዝ አለውና ለማየት ተሸክማችሁ ወደ ላይ ይዛችሁ ውጡ አለ ይላል። ይዘውት ወጡ። መቅረብ አልቻለም፣ ተመለሰ። ይህ ሁሉ
ሰይጣን ክርስቶስ ወዳለበትና ወዳደረበት መቅረብ እንዳይችል ሆኖ መድከሙንና መወገዱን መዋረዱን የሚያሳይ ነው። የክርስቶስ ልደት ሰውን ከፍ ያደረገ፣ ሰይጣንን ዝቅ ያደረገ፣ ሰውን ሀብታም ያደረገ፣ ሰይጣንን ያደኸየ፣ ሰውን ወደ ቀደመ ማንነቱና ክብሩ ቦታው የመለሰ፣ ሰይጣንን ደግሞ ከሰው ቦታ ነበርና ከዚያ አውጥቶ በሲኦል ምሽግ እንዲኖር ያደረገ ነው የክርስቶስ ልደት። ስለዚህ ብዙ የተከፈለለት፣ ብዙ የተሰጠንበት፣ ብዙ ዋጋ ጸጋና ክብር ያገኘንበት ነው የአምላካችን የመድኃኒታችን የኢየሱስ ክርስቶስ። ሌላው የክርስቶስ በሥጋ መገለጥ የሰውን ፍላጎት የሰው ፍላጎቱን ያገኘበት ነው። የሰው ፍላጎት ምን ነበረ? የሚታይ አምላክ ማምለክ ነበር ነው የሚለው። በዓይን የሚታይ እና የሚዳሰስ አምላክ፣ በግዘፍ የሚታይ አምላክ ማምለክ የሰው ፍላጎት ነበር። ይህ ፍላጎቱ በክርስቶስ ሰው መሆንና መወለድ የሰው ፍላጎት የተገኘበት ነው ብለውታል ሊቃውንቱ። እስመ አሕዛብ አፍቀሩ ምጸው ዘጸበረው ጸረብት፣ ሰዎች በሰዎች የጠረቡትን በዓይን የሚታይ ማምለክ ፈልገው ነበርና ዋስተራየ በዝንቱ፣ ክርስቶስን ፍላጎታቸውን ለመሙላት በግዘፍ ተገለጠላቸው ሲል ሰው የፈለገውን አምላክ በዓይኑ እንዲያይ ነበርና ክርስቶስ ረቂቅ አምላክ ሲሆን ለሰው ፍላጎት ሲል ግን የሰውን ፍላጎት ለማሳየት በግዘፈ ሥጋ ተገለጠላቸው። አንዱ የክርስቶስ ሰው መሆን፣ ሌላው የሰው ፍላጎቱ የታየበት ነው። ዛሬም በግዘፍ አይደለን እያየነው ክርስቶስን ሥጋውን ደሙን ስንቀበል የማን ይመስላል? ክርስቶስን አካሉን ነው እኮ እየተቀበልን ያለ ነው። ዝውቱ ሥጋየ ዝውቱ ደምየ ሲል እኔ ነኝ እያለ ነው። እኔ ነኝ። ዛሬም ረቂቅ የነበረው አምላክ በሥጋ ተገልጦ ያየነው የእኛ ሃይማኖተ ራእይ ቢባልም ግን በዓይናችን እያየነው ነው የምናመልከው። ዛሬም እንዴት እናየዋለን? ሥጋውን እየተቀበልን ደሙንም እየጠጣን ሥጋውን እየበላን ነው። ያ ሥጋ የማን ነው? የክርስቶስ አካሉ ነው፣ ራሱ ክርስቶስ ነው። ደሙ የማን ነው? የክርስቶስ አካሉ ነው፣ ራሱ አካሉ ክርስቶስ ነው። ዛሬም ክርስቶስ በግዘፍ እየታየ በግዘፍ ተገልጦ እያየነው እየተመገብነው የምናመልከው አምላክ ነው። የምናመልከው አምላክ ነው። ሌላው የሰይጣንን የተግዳሮት ወይም የሐሰት ቃል እውነት ያደረገበት በኦሪት ዘፍጥረት እንደምታነቡት አዳምና ሔዋን ዕፀ በለስን እንዲበሉ ሲያደርጋቸው ምን ብሎ ነበረ? ምን ትሆናላችሁ ነው ያላቸው? አዳምን አምላክ ትሆናለህ ነው ያለው ሰይጣን። አምላክ ትሆናለህ። እንግዲህ ሰይጣን አዳም አምላክ እንዲሆንለት ፈልጎ አልነበረም። ፍላጎትም የለውም። ውሸቱን ነበረ። የእሱ ፍላጎት አዳም ያልተሰጠውን ነገር ነክቶ እንዲወድቅ ነው፣ እንዲራቆት ነው፣ ከእግዚአብሔር እንዲለይ ነው የሰይጣን ፍላጎቱ እንጂ ሰይጣን አምላክ ሆናለሁ ብሎ እንደወደቀ አዳም እንዲወድቅ ነው እንጂ ሰይጣን አዳም አምላክ እንዲሆን ሰይጣን ፈልጎ አይደለም። በዚያው ደግሞ ትንቢት እየተናገረ ነው ብለውታል ሊቃውንቱ። አምላክ ትሆናለህ፣ በጎውንም መልካሙንም የተሰወረውንም ያልተሰወረውንም ታውቃለህ፣ ታያለህ ብሎ ዕፀ በለስ እንዲበላ አደረገው። በአዳም ዕፀ በለስ መብላት እግዚአብሔር አዳምን ምን ብሎት ነበረ? አዳም ኮነ ከመ አሐዱ እምኔነ፣ አዳም እንደኛ ከኛ እንዳንዱ ሆነ ብሎ ነበረ እግዚአብሔር። በዚያ ሰዓት ለሰይጣን መልስ እየሰጠው ነበረ። ገና ሳይሆንና ሳይደረግ አዳም ከኛ እንዳንዱ ሆነ ሲል ለሰይጣን መልስ ሰጠው እግዚአብሔር። ይህ ቃል ደግሞ የተፈጸመው ክርስቶስ ሰው ሲሆን ነው። ውእቱ ፈቀደ ያፍልሶ ለዘማሰነ ክብሩ አበ ክብሩ፣ ከክብሩ የተለየውን ሰው ወደ ክብሩ ሊመልሰው ወደደ።
ወለዘጠፋ ስብሐቲሁ ያልብሶ ስብሐተ የጸጋ ክብር አጥቶ የነበረውን አዳምን የበለጠ የአምላክነት ክብር እንዲያገኝ ያደረገው። ወለቃለ ትዕይርት ይክስቶ በጌራ ትሩፋት ዲያብሎስ የተመጻደቀበትን ንግግር እውነት አደረገው። ዲያብሎስ በአዳም ላይ ተመጻድቆ ዘብቶበት ነበር። ምን ብሎ? አምላክ ትሆናለህ ብሎ ነበር። ይህ ከንቱ ውዳሴ ዲያብሎስ በከንቱ ውዳሴ በአዳም ላይ እየዘበተ እየተመጻደቀበት ነበር። እግዚአብሔር ቸር ነውና የአዳምን ባህሪ አድርጎ ዲያብሎስ የተዘባበተበትን ባህሪ ተዋህዶ ለዲያብሎስ አምላክ እንዲሆን አደረገው። ያ ባህሪ መለኮት የተዋህደው ባህሪ ዲያብሎስን የሚቀጠቅጥ የሚገድል ሆነ። ስለዚህ ዲያብሎስ የተመጻደቀበትን ቃል ሰው ሆኖ እውነተኛ አደረገው ብለው ተርጉመዋል ሊቃውንት። የክርስቶስ ሰው መሆን የሰይጣንን ሥራ ሊያፈርስ፣ የመጀመሪያው ሰይጣን ሥራ ምንድነው? ኃጢአት፣ ክፋትና በደል ነው። ይህ በክርስቶስ ሰው መሆን ተወግዷል፣ ተቋርጧል። ሌላው አዳምን ወደ ቀደመ ክብሩ መመለስ ነው። ይህም ሆኗል። ሌላው ዲያብሎስ የዘበተበት ባህሪ በዲያብሎስ ላይ አምላክ እንዲሆን አድርጎታል። ስለዚህ ሰው አምላክ ሆነ ስንል አዳም ነው፣ የአዳም ባህሪ ነው ሰው የሆነው ሁሉ ማለት አይደለም። ክርስቶስ የነሳው ከእመቤታችን ከፍሎ የተዋሃደው የሰው ባህሪ ነው። ያ ባህሪ አምላክ ሆኖ ሰይጣንን የገደለ አምላክ ሆኗል። ስለዚህ ዲያብሎስ የተዘባበተበትን ቃል ክርስቶስ ሰው ነው እውነተኛ አደረገው። በዚህ ሁሉ ክርስቶስ ሰው ሆኖ ከክብሩ የተለየውን የሰው ልጅ ወደ ክብሩ የመለሰበት፣ የተለያየ ሁሉ አንድ የሆነበት፣ በእግዚአብሔርና በሰው መካከል የነበረው የጥላቻ የጥል ግድግዳ የሚባለው በክርስቶስ ሰው መሆን የፈረሰበት ትልቅ በዓል ነውና ይህንን በዓል ስናከብር በበዓሉ የበዓሉን ጠባይ በመለየት የበለጠ ወደ እግዚአብሔር በመቅረብ በመጠጥና በመብል ከእግዚአብሔር መለየት ሳይሆን በአግባቡ በማክበር ወደ እግዚአብሔር በመቅረብ በዚያ ፈንታ ሥጋውን ደሙን በመቀበል በክርስቶስ ልደት ያገኘነውን ጸጋ ዛሬም ደስታ ዛሬም በሕይወታችን በመግለጥ መሆን አለበት። መልአኩ ለእረኞች የነገራቸው የምስራች ለዓለሙ ሁሉ የሚል ደስታ ነው። ለእናንተ ብቻ አይደለም ነው ያለው። የክርስቶስ ሰው መሆን ደስታው ላመነው ለእኛ ለክርስቲያኖች ብቻ አይደለም፣ ላላመኑትም ደስታ ነው። ላላመኑት ደስታ ነው። እንዴት ደስታ ሆነላቸው? በማኅፀን ቁራኝነት ቀርቶባቸዋል። ለእነሱም ቀርቷል። ዛሬም ያላመኑት በማኅፀን ቁራኝነት የለባቸውም። እነሱ የሚፈረድባቸው ስላላመኑና ስላልተጠመቁ ብቻ ነው እንጂ ያ ተቋርጧል። ስለዚህ የክርስቶስ ሰው መሆን ለዓለም ሁሉ ደስታ ነው። ለመላእክት ደስታ ነው። መላእክት ደስታቸውን ከሰማይ ወርደው ቤተልሔም ላይ ተገኝተው ደስታቸውን ገልጠዋል። እረኞች የተናቁት እረኞች ከከብቶች ጋር የሚውሉት የከብት ጠባቂዎች ከልዑላን ሰማያውን መላእክት ጋር አንድ ሆነው በከፍታ አመስግነዋል። ይህ ትልቅ ደስታ ነው። ከመላእክት ጋር አንድ የሆንበት የዓለም ደስታ ሁሉን አንድ አያደርግም፣ ተከፍሎ አለበት። የክርስቶስ ልደት ግን ሁሉን አንድ ያደረገ ደስታ ነው። አሁን በዚህ በዓል ሁሉ አይደሰትም በዓለሙ። አንደኛው አግኝቶ ደስ ሲለው ሌላኛው አጥቶ ከፍቶት ውሏል። ክርስቲያኖች በዚህ በዓል ግን የበዓሉን ጠባይ አውቀን ስናከብር በቤተ ክርስቲያን ስርዓት ስናከብረው ሁላችን በደስታ አንድ የሆንበት በዓል ነው የክርስቶስ ልደት። ሁሉን አንድ የሚያደርግ ደስታ በዓለም የለም። አንደኛውን ያሳዝናል፣ ሌላኛውን ደስ ያሰኛል። ሁሉም እንደዚያ ነው። የክርስቶስ የልደቱ በዓል ግን መላእክትን ከሰዎች ጋር አንድ ያደረገ ድሃዎችን ሰዎችን ከመላእክት ጋር እኩል እንዲዘምሩ ያደረገ
ነው የክርስቶስ በዓል። ስለዚህ የክርስቶስ በዓል ብዙ ጸጋና ክብር ያገኝንበት በዓል ነው። መላእክት ከሰዎች ጋራ፣ ሰዎች ከመላእክት ጋራ አንድ ሆነው ባለመለያየት በደስታ የዘመሩበት በዓል፣ የዱር አራዊት ሳይቀሩ ይህንን ቀን ያወቁበትና የተረዱበት ደስ ብሏቸውም የዘመሩበት በዓል ነው። ይህ በዓል ለሁሉ ደስታን በእኩልነት የሰጠ በዓል ነው። ስለዚህ ፍትሃዊ በዓል ነው። መለያየት የሌለበት በዓል ነው። ይህን በዓል ስናከብር መላእክትን በማሰብ መላእክት ዓለማቸውን ለቀው ወደኛ ዓለም መጥተው ከኛ ጋር አንድ ሆነው ደስ ብሏቸው ለኛ በተደረገው ነገር ደስ ስላላቸው ከኛ ጋር አንድ ሆነው የዘመሩበት ያመሰገኑበት ደስታቸውን የገለጡበት በዓል ነውና አምላካችን መድኃኔዓለም ኢየሱስ ክርስቶስ ሰው ሆኖ የሰይጣንን ሥራ እንዳፈረሰ ሁሉ ዛሬም በሕይወታችን ሁሉ ክፉ የሆነውን ሥራ እንዲያፈርስልን ቅዱስ ፈቃዱ ይሆንልን። ወበእንተ ዝንቱ አስተርአየ የወልደ እግዚአብሔር ከመ ይሣር ግብሮ ለጋኔን። ስለዚህ የሰይጣንን ሥራ ሊያፈርስ የእግዚአብሔር ልጅ ተገለጠ ነው። የተወደዳችሁ የእግዚአብሔር ልጆች ክርስቲያኖች፣ በዓሉን ስናከብር በዓለም የሚደረገውን ጠባይ ታውቃላችሁ። ሁሌም በቤተ ክርስቲያን በዓል ሲከበር በዓለም የሚዘጋጀውን ዝግጅት ሆን ተብሎ የሃይማኖት በዓል ሲደርስ ወጣቱ ወደ ቤተ ክርስቲያን እንዳይመጣ የበዓሉን ጠባይ እንዳያከብር እንዳይረዳ ለማድረግ በተለያየ መንገድ የተለያየ ስም እየሰጡ ኮንሰርት የሚባል ነገር መሰባሰቢያ እያዘጋጁ ወጣቱን እየወሰዱት ነውና እኛ ደግሞ በዓሉ የኛ በዓል ነው፣ የማንም አይደለም። መላእክት ከኛ ጋራ እኛ ከመላእክት ጋራ አንድ ሆነን የምናመሰግነው በዓል ነውና በዓሉን የምናከብረው በዚያን ቀን መላእክት በቤተልሔም በከብቶች በረት ተገኝተው እንዳከበሩት ሆነን ነው በማለት በቤተ ክርስቲያን መሰባሰብ አለብን። ጥምቀት ይመጣል። ብዙ በዓላት የሚከበሩበት ወቅት ነው። እንግዲህ ወቅትና በዚህ ወቅት ክርስቶስ ለኛ ሲል የሆነውን በመሆን የኛን ደስታ የኛን ክብር የገለጠው በከብቶች በረት ዝቅ ብሎ ነውና ተራ በሚባል ቦታ ነውና ያ ቦታ ተራ አይደለም፣ የተቀደሰ የመላእክት ጉባኤ የተደረገበት የመጀመሪያው ቤተ መቅደስ የክርስቶስ ዙፋን የተዘጋጀበት ነው ቤተልሔም። እመቤታችን በየዓመቱ እየሄደች በዓሉን የምታከብረው ቤተልሔም ነበረ። ሰብአ ሰገል ዕጣን፣ ወርቅ፣ ከርቤ እጅ መንሻ አድርገው ለክርስቶስ ያቀረቡበት የሰገዱበት ነው ያ ቤተልሔምና ዛሬ ይህች ቤተ ክርስቲያን ያቺ ቤተልሔም ናት። ያቺ ቤተልሔም ይቺ ቤተ ክርስቲያን ናት። መላእክት ከሰዎች ጋራ፣ ሰዎች ከመላእክት ከክርስቲያኖች ጋራ አንድ ሆነው ያመሰገኑባት ያቺ ቤተልሔም ይቺ ቤተ ክርስቲያን ናት። የዚያች ቤተልሔም ምስጋና ዛሬ በዚህ በቤተልሔም በቤተ ክርስቲያን የሚመሰገነው ምስጋና ነው። አዳምጣችሁ ከሆነ ልብ ብላችሁ ከሆነ ስብሐት ለእግዚአብሔር በሰማያት ወሰላም በምድር ምሕረቱ ለሰብእ የሚለው ምስጋና ክርስቶስ በቤተልሔም ሲወለድ መላእክት ከሰማይ ነጉደው እያሰሙት እየዘመሩት ያሰሙት ምስጋና መሬት ላይ ሲያርፉ ደግሞ ከሰዎች ጋር እንደሆነው ያመሰግኑበት ምስጋና ዛሬም በቅዳሴው ተቋርጦ አያውቅም። እውነተኛ የክርስቶሳዊት ቤተ ክርስቲያን የምትባልም ስለዚህ ነው። ከመላእክት ጋራ በሃይማኖት አንድነን፣ በምስጋና አንድነን፣ በርስት አንድነን። የመላእክት ምስጋና የኛ ምስጋና ነው። የኛ ምስጋና የመላእክት ምስጋና ነው። የመላእክት ሃይማኖትና አምልኮት የኛ ሃይማኖት አምልኮት ነው። የኛ ሃይማኖት አምልኮት የመላእክት አምልኮትና ሃይማኖት ነው። በምን እናውቀዋለን ብትሉ ክርስቶስ ሲጸነስ ጀምሮ የነበረውን የመላእክትን አገልግሎት አስቡት።
በጽንሰቱ ጊዜ መላእክት ምስራቹን የተናገሩ መላእክት ናቸው። በቅዱስ ገብርኤል አማካኝነት እመቤታችንን ሲያበስር ደስታ ጸጋዬን የተሞላሽ ቅድስት ሆይ ደስ ይበልሽ ብሎ ደስታን ያበሰረ መልአክ በሰዎች ከዚያ ቀጥሎ የክርስቶስን መጸነስ መልአኩ ቅዱስ ገብርኤል መስክሯል። በእኛ በሰዎች ዓለም ወንዶችን ወክሎ ዮሐንስ በማኅፀን መስክሯል። ሴቶችን ወክላ ኤልሳቤጥ በመንፈስ ቅዱስ መሪነት መስክራለች። ከዚያ ነው የጀመረው። ሲወለድ ክርስቶስ መላእክት ነበሩ፣ እኛም ነበር። በጥምቀቱ ጊዜ መላእክት ነበሩ፣ እኛም ነበር። በትንሣኤው መላእክት ነበሩ፣ እኛም ነበር። በዕርገቱ መላእክት ነበሩ፣ እኛም ነበር። በዳግም ምጽአቱ መላእክት ይገለጣሉ፣ ሰዎችም እኛም እንገለጣለን። የክርስትና ታሪክ የመላእክት ሕይወት ወይም አገልግሎት ያልተቋረጠበት ያልተለየበት ነውና ሃይማኖታቸው ሃይማኖታችን፣ ምስጋናቸው ምስጋናችን፣ አምላካቸው አምላካችን፣ ርስታቸው ርስታችን ነው። ደስታቸው ደስታችን ነው። ከኛ የበለጠ ደግሞ መላእክት ይደሰታሉ። ምንም እንኳ የክርስቶስ ሰው መሆን ለመላእክት የጠቀማቸው ነገር የለም ለራሳቸው ግን ሰዎቹ ስለ ዳንኛ በእኛ መዳን ለእኛ በተደረገው ነገር ደስ ስላላቸው መላእክት ሁሌም በደስታ ሲገለጡ እናያቸዋለን። ቅዱስ ገብርኤል ጽንሰቱን ለማብሰር ከሰማይ ሲመጣ ደስ ብሎት በደስታ ነበር የተገለጠው። ሰላም ለከ ወገብርኤል ፍስሐ ገጽ፣ ሰላም ለከ ገብርኤል ዜናዊ ፍስሐ ገጽ፣ ደስ ያለ ባለምስራች ገብርኤል ምስጋና ለአንተ ይገባል ብሎ ቅዱስ ኤፍሬም ያከበረው መልአክ ሂድና ብስራት ሁራ ብስራ ለወለተ ሐና የሐና ልጅ ድንግልን ትጸንሻለች ብላ ብስራት ብሎ እግዚአብሔር ሲልከው እሰይ የሰዎች መዳን ደረሰ ብሎ በደስታ እየበረረ የመጣው ወደ ሰው ነው። ታዲያ እኛ ለምንድን ነው ደስ ያላለን ነው? እስቲ ደስታችሁን ግለጡት። ለመላእክት ያን ያህል ደስ ያሰኛቸው ምንድን ነው የሚለው ጥያቄ መልሱ የሰዎች መዳን ነው። ምንም ያገኙት ነገር የለም በክርስቶስ ሰሞን። እነርሱ ግን ደስ አላቸው። ብስራቱን የምስራቹን ጽንሰቱን ሲሰሙ ደስ አላቸው። ልደቱን ሲሰሙ በዚያ ልክ ባያችሁት ነጉደው ከሰማይ ተግፈው መጡ ነው የሚለው። ነጉደው ደስ ብሏቸው ቤተልሔምን ጽርሐ አርያም አደረጓት። ጽርሐ አርያም ቤተልሔም ሆነች። በጽርሐ አርያም ያመሰገኑት ምስጋና በቤተልሔም አመሰገኑት። በቤተልሔም የተመሰገነው ምስጋና በጽርሐ አርያም ተመሰገነ። በጽርሐ አርያም በአበሬና ያዩት ክርስቶስ በቤተልሔም በድንግል ማርያም እቅፍ አዩት። እንዲሁ ነው ደስ አላቸው ይላልና እንዲሁ መላእክትንም እንዳናስከፋቸው እንዲሁ ወደ ኃጢአት አንሄድ፣ ይቅርብን፣ አይጠቅመንም። የዓለም ግርግር፣ ጫጫታው፣ ዘፈኑ ምንም አይጠቅምም። የሚያመጣው ለውጥም የለም። ከንትርክ ከመለያየት ከፍጅት ውስጥ አንድ የሚያደርገን ደስታም ያለ በክርስቶስ ስለሆነና እንዲሁ መላእክት የተደሰቱበትን በዓል ስለሆነ ኃጢአት ሰርተን መላእክትም እንዳይከፉብን በዚህ በዓል ኃጢአት አንስራ ነው ያስተማረን አምላካችን ቅዱስ እግዚአብሔር ስሙ ለዘላለሙ ይክበር ይመስገን። ይቆየን። አሜን።